ሰላም ወደ አድማጮቻችን አርሰናልን በሚመለከቱ መረጃዎች ተመልሰን መጥተናል። የማይክል አርቴታ የክረምቱ መልሶ ግንባታ ላይ የምንወያይ ይሆናል። የዛሬው ርዕሳችን እንግዲህ የሚያተኩረው ማይክል አርቴታ አርሰናልን እንዴት መልሶ ይገነባዋል የሚል ነው። ምክንያቱም የክረምቱ ተጠባቂ ክረምት ነው። በፊታቸው የሚጠብቃቸው ቡድን ውስጥ ብዙ ውሳኔዎች ይወሰናሉ ተብሎ ይጠበቃል። የቴሪኒ የጆርጂኒዮ መለቀቅ ነገር ካሁን የተረጋገጠ ይመስላል። በፓርቴ ቶሚያሱ ዚቼንኮ እና ጃኮብ ኪዊየር ሁኔታ ደግሞ በክረምቱ መድፈኞች የሚወስኑ ይሆናል። በፓርቲ ጉዳይ ምን ያክል ኮንትራት ማራዘሚያ ይሰጠዋል የሚል ነው። አርሰናል ትሮሳርድና ማርቲኔሊንም ገንዘብ ከቀረበለት ወደ ኋላ እንደማይልና እንደሚለቃቸው ይጠበቃል። ሄሱስ ከጉዳት ሲመለስ ከሚለቁ ተጫዋቾች ውስጥ አንዱ ነው። ለአንድሬ በርታና ለማይክል አርቴታ ግን አንድ ሌላም ተጨማሪ ስራ አለባቸው። የገብርኤል ሳሊባ ሳካና እንዲሁም ደግሞ ታንዋሪና ስካሊን ኮንትራት ማራዘም የመጀመሪያ ተቀዳሚ ስራቸው ይሆናል። ከነዚህ ውስጥም ሌላም ተጨማሪ የሚሆነው አዳዲስ ፈራሚዎቹ ይጠበቃሉ። በተለይ ገፋ አድርገው ይሄዱባቸው የቪክቶር ዮኬሬስ ዙቢሜንዲና የኒኮ ዊሊያምስ መምጣትም ይጠበቃል። አርሰናል ቡድኑን በክረምቱ የዝውውር መስኮት እንዴት ሊያሻሽል አስቧል? ቡድኑስ በምን አይነት መንገድ ከዚህ ውድድር ዓመት ልምድ ወስዶ መሻሻል ይጠበቅበታል? በዛሬው ፕሮግራማችን የምናቀርብ ነው የሚሆነው። ወደ አድማጮቻችን በእናንተ እይታ የክረምቱ ዝውውር ላይ አርሰናል ማንም ቢያስፈርም ብላችሁ ሐሳባችሁን ታቀርባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ለአድማጮቻችን መጀመሪያ መረጃችን የሚሆነው እንግዲህ አርሰናል ውስጥ የሚለቁ ተጫዋቾችን ነው። የመጀመሪያው የሚሆነው የኬረን ቴሪኒ ወደ ሴልቲክ የሚያደርገው ዝውውር የተረጋገጠ ይመስላል። ይህ የግራ መስመር ተመላላሽ ተጫዋች እንግዲህ በአርሰናል ቤት ከሴልቲክ ከመጣ ጊዜ አንስቶ አርሰናልን በደንብ ካገለገሉ ተጫዋቾች ውስጥ አንዱ ነው። ነገር ግን በጉዳት በጣም ተቸግሮ ይገኛል። ቅርብ ጊዜ ወዲህ ግን ከጉዳቱ አገግሞ በሚገባ አርሰናልን ያገለገለ ይገኛል። የውድድር ዓመቱ መጨረሻ ድረስ ብዙ ቦታዎችን ሸፍኖ ሲጫወት የምናየው ይሆናል ብዬ አስባለሁ። ነገር ግን ከሴልቲክ ጋር በሚገርም ሁኔታ ብሬንዳን ሮጀርስ የሴልቲክ አሰልጣኝ ናቸውና እሳቸውም እንዳመኑት ይህ ቅድመ ኮንትራት እንደፈረመ ነው። ቅድመ ኮንትራቱ ወደ ሴልቲክ በክረምቱ የሚያቀና ይሆናል። ኬረን ቴሪኒና አርሰናል የመለያቸው ነገር ጫፍ ደርሷል ማለት ይቻላል። የጆርጂኒዮ ጉዳይም ወደ ፍላሚንጎ የሚያደርገው ዝውውር ኦልሞስት የተረጋገጠ ይመስላል። እንግዲህ አርሰናልን በማክበር የውድድር ዓመቱ ሲጨርስና በአርሰናል ጋር ኮንትራቱን ሲያልቅ ወደ ፍላሚንጎ ዝውውሩን የሚያደርግ ይሆናል ተብሎ ይጠበቃል። ሌላኛው የሚሆነው እንግዲህ በአማካይ መስመር በኩል የፓርቴ ዝውውር ነው። ፓርቴ አሁንም ቢሆን የአርሰናል ተመራጩ አማካይ ተጫዋች ነው። ነገር ግን የኮንትራቱ ጉዳይ አሳሳቢ ይሆናል። አንደኛ ደሞዙ ነው። 200,000 ደሞዙን አርሰናሎች ለመክፈል ፍቃደኛ ናቸው ወይ ነው እንግዲህ በሚቀጥሉት የ2 ዓመታት ኮንትራት መስጠት ይፈልጋሉ። አንደኛ ባለበት ደሞዝ የተሻለ ደሞዝን እንኳን ለመክፈል ፍላጎት የላቸውም። በብዙዎቹ የአርሰናል ከጀርባ ያሉት ቁጥሩን አናሊሲስ የሚሰሩት ሰው የዚህ ተጫዋች ፐርፎርማንስ ይወርዳል የሚል ግምት ነበራቸው። ያለሆነም እንግዲህ ፓርቴ በአርሰናል ቤት መቆየት ይፈልጋል። ስለዚህ ድርድሮቹን ቀጥሎ ከማይክል አርቴታ ሳምኖት ይህ ተጫዋች በአርሰናል ቤት የመቆየት እድል ይኖረዋል። ያለበለዚያስ በነፃ የሚለቅ ይሆናል ነው እንግዲህ ፓርቴ መልቀቅ አርሰናል በአማካይ በኩል አትሊስት 3 ተጫዋቾችን ማስፈረም እንዳለበት የሚያግዝ ነው። ነገር ግን ባንዴ ብዙ ተጫዋቾች መምጣት ስለማይችሉ ለአርሰናል የተሻለ የሚሆነው ፓርቴ ቡድን ውስጥ ቢቆይና ልምዱን እያካፈለ ቢገኝ ነው። ያ ደግሞ አርሰናሎች የሚፈልጉት የ1 ዓመት ኮንትራት መስጠትና ተጨማሪ 1 ዓመት የማራዘም ያለው ኮንትራቶችን ድርድሮችን እንደሚቀጥሉ የሚጠበቅ ነው የሚሆነው። ቶሚያሱ ሌላኛው ተጫዋች ነው። ወደ አድማጮቻችን ይህ ተጫዋች በውድድር ዓመቱ ሙሉ እንግዲህ አርሰናል ላይ ሲጫወት አላየነውም። በዘንድሮው ውድድር ዓመት በሳውዛምፕተኑ ጨዋታ ነው እንግዲህ ለ10 ደቂቃዎች ያክል መጫወት የቻለው በኤምሬትስ በተደረገው በጥቅምት ወር ላይ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ፍጥነቱ፣ በእያንዳንዱ ቦታ መፋለሙ፣ በተለይ ማይክል አርቴታ የሚወደው አይነት ባህሪ ያለው በፕሪሚየር ሊጉ ላይ በእያንዳንዱ ኳሶችን የሚፋለምበት መንገድ፣ በተለይ በአየር ላይ ሁኔታ ከኳስ ጋር ማንንም ተጫዋች ቶሚያሱ በመከላከል ረገድ የሚፎካከር የሚሆን ተጫዋች ነው። ከዛም ውጭ እንግዲህ ብቃት ላይ ማለትም ከጉዳት ቢያገግም ነው ለሳሊባ ረፍት የሚሰጥ ተጫዋች የሚሆን እድል ይኖረዋል። ከቤን ዋይትና ከቲምበር ጋር መፎካከር ይችላል። የግራ መስመሩን ሽፋን መስጠት የሚችል ተጫዋች ይሆናል ብዬ አስባለሁ። ስለዚህ አንደኛ ለአርሰናል ትንሽ ረፍትን ሊሰጥ የሚችለው እንግዲህ በጥሩ እድል የመጣው ሊዩስ ስካሊ ሽፋን የሚሰጥና በውድድር ዓመቱ የሚቀጥል የመሆን እድል አለው። ነገር ግን መድፈኞቹ ይህንን ተጫዋች መግዛት የሚፈልግ ደና ገንዘብ የሚያቀርብ ቡድን ከመጣ ለመልቀቅ ፍቃደኛ ናቸው። የዚቼንኮ ጉዳይ አርሰናል አሁንም የዚህ ተጫዋች ላይ ፍላጎት የለውም ቡድን ውስጥ የማቆየት። ስለዚህ የሚልቀቁ እድል ሰፊ ይሆናል። ነገር ግን የዚህንም ትክክለኛ ገንዘብ የአርሰናሎች ይፈልጋሉ። በተለይ ዚቼንኮና ጃኮብ
ኪቪየር የሚለቁ ከሆነ በሁለቱ አንድ የመሃል ተከላካይ የማስፈረም ፍላጎት አላቸው። ጃኮብ ኪቪየር በቡድን ውስጥ በጉዳት አርሰናል ገብርኤልን ካጣ ጊዜ አንስቶ በሚገባ ሽፋን እየሰጠ ያለ ተጫዋች ነው። ነገር ግን አርሰናል በዚህ ሁኔታ ውስጥ ሁሉ አስፈላጊ ተጫዋች ነው ብለው ያምናሉ። ነገር ግን የመጫወቻ ጊዜ አልተሰጠውም። ከዛ ውጭ የካላፊዮሪ መኖሩን ተከትሎ አርሰናሎች የቀኝ እግር ተከላካይ ያስፈርሙ ይሆን የሚጠበቅ ነው የሚሆነው። እንግዲህ አርሰናል ውሳኔ በሚቀጥሉት ጊዜያቶች የሚጠበቅ ነው። ነገር ግን ጃኮብ ኪቪየር ወይም ከቶሚያሱ አንዱ የሚለቅ ይሆናል። የዚቼንኮና የተሻለ ገንዘብን መድፈኞቹ ከነዚህ ተጫዋቾች የማግኘት ፍላጎት አላቸው። ሌላኛው የሚሆነው የትሮሳርድና የማርቲኔሊ ጉዳይ ነው። አርሰናሎች የግራ መስመር የማጥቃት አቅማቸውን ማጠናከር ምንም መፍትሄ የማይገኝለት ተቀዳሚ ዓላማ ነው። አንደኛ አጥቂ መስመር፣ ከዛ የግራ መስመር፣ ከዛ አማካኙን ማሻሻል ነው አርሰናል እቅዱ። ስለዚህ ማርቲኔሊና ትሮሳርድን የሚፎካከር ተጫዋች ይፈልጋሉ። በተለይ ከሳውዲ ክለቦች ሁለቱን ተጫዋቾች በሚመለከት የሚቀርብላቸውን ጥያቄ ለመስማት ፍላጎት አላቸው። እንግዲህ ትሮሳርድ አሁንም ቢሆን የአዲስ ኮንትራቱን አልፈረመም። ነገር ግን እስከ 30 እና 40 ሚሊዮን ፓውንድ የሚያገኙ ከሆነ ትሮሳርድን የመልቀቅ ፍላጎት አላቸው። ማርቲኔሊንም እንደዚሁ ማለት ነው። ነገር ግን ያው ማርቲኔሊን የማቆየት ፍላጎት አለ። ለማርቲኔሊ የሚፈልጉት ገንዘብ ከፍ ያለ ነው፣ ከ70 ሚሊዮን ፓውንድ በላይ ነው። ስለዚህ ሁለቱም ተጫዋቾች አይነኩም የሚባሉ አይደሉም። በአርሰናል ቤት ብዙ ለውጦችን ልናይ እንችላለን። በተለይ እንደዚህ አይነት ተጫዋቾችን በመልቀቅ የተሻሉ ተጫዋቾችን ማምጣትና ብዙ ዝውውር ማድረግ የመፈለግ አርሰናል ዘንድ ይታያል። ከዛ ውጭ እንግዲህ አርሰናል በኮንትራቱ ጉዳይ ካያችሁ የገብርኤል ማጋሌስን ኮንትራት ለማስፈረም ድርድር ላይ ናቸው። የሳሊባ ሳካና እንዲሁም ደግሞ ማሪና ስካሊን እነዚህ የሚጠበቁ የኮንትራት ጉዳዮች ናቸው። ተጫዋቾቹ የሚያሳስብ ጉዳይ የለም እያሉ ይገኛሉ። ነገር ግን ኮንትራታቸውን እስካልፈረሙ ድረስ አሳሳቢ እንደሆነ የሚቀጥል ይመስለኛል። አርሰናል በአዳዲስ ፈራሚዎቹ በኩል 5 ተጫዋቾችን ሊስት አድርጓል። በዝውውሩ ጠንከር ብሎ የሄደባቸው 3 ተጫዋቾች ናቸው ማለት ይቻላል። ነገር ግን 3ቱም በእርግጠኝነት እነሱ ብቻ ናቸው ማለት አይቻልም። አርሰናል በእያንዳንዱ ተጫዋች ላይ ሌላ የሆነ ተጫዋችን እቅድ ይዘዋል። ማለትም ያወዳደሩ ነው የሚገዙ ማለት ይቻላል። ስለዚህ እስከ ባካፓቸው ወይም እስከ ተቀያሪያቸው ድረስ የምንወያይ ይሆናል። አንደኛው የሚሆነው ማርቲን ዙቢሜንዲ ነው። ዙቢሜንዲ እንደሚመጣ አርሰናሎች አሁንም ሙሉ እምነት አላቸው። ማይክል አርቴታ ይህንን ተጫዋች ለማሰለፍ ፍላጎት አለው። ነገር ግን እንዴት ከራይስ እና ከኦዴጋርድ ጋር አብሮ እንደሚጫወት ግራ ነው የሚገባኝ። ምክንያቱም ራይስም 8 ቁጥር ነው፣ ኦዴጋርድም 8 ቁጥር የመሆን አይነት ሚናዎችን እያየንበት እንገኛለን። ስለዚህ ዙቢሜንዲ እንዴት አይነት ፐርፎርማንስን በአርሰናል ቤት ያሳያል የሚጠበቅ ነው የሚሆነው። ነገር ግን ኳሱን ከኋላ በመመስረት አርሰናል ለሚፈልገው ለቦል ኮንትሮል ዙቢሜንዲ ተመራጭ አማካይ ነው። ዳልማቻችን በ50 ሚሊዮን ፓውንድ ደግሞ የማይገኝ አይነት ተጫዋች ነው። ነገር ግን አርሰናሎች ይህንን ተጫዋች ብቻ ሳይሆን የቶማስ ፓርቲ መልቀቅና ውሳኔ ላይ ጠብቀው ደግሞ አጓሜን ይፈልጋሉ። አጓሜ የተሻለ ተጫዋች ነው። በጣሊያን በፈረንሳይ ጥሩ ልምድ ያለው ተጫዋች ነው። ከሲቪያ ለማምጣት የሚፈልጉት ተጫዋች ነው። ጥሩ ፐርፎርማንስ ያለው ሆኖ በአርሰናል መልማዮች ዘንድ ይታያል። በተለይ ለቶማስ ፓርቲ ትክክለኛው ተተኪ ይሆናል ተብሎ የሚታሰብ ነው። ስለዚህ መድፈኞቹ ይህንንም ዝውውር የማድረግ እቅድ ሊኖራቸው ይችላል። ይህ ግን የፓርቲ መኖርና መልቀቅ ላይ የሚጠበቅ ነው የሚሆነው። የዙቢሜንዲ መምጣት የጆርጂኒዮን ቦታ በሚገባ መሸፈን ነው የሚችለው። አርሰናል ጋር ስሙ የሚያያዘው ሁሌ በዝውውር የሚጠበቀው የኒኮ ዊሊያምስ ዝውውር ነው። ከደሞዙ ውጭ እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም ይፈልጋሉ። ማርቲኔሊ ጋር ጠንካራ ፉክክርን የሚያደርግ ተጫዋችን ያስባሉ። ነገር ግን ዙቢሜንዲን ብቻ ሳይሆን ሴማዮንም በዚህ ቦታ ላይ ለማምጣት ያስባሉ። እንግዲህ ከሁለት አንዱን ማለት ነው ከኒኮ ዊሊያምስን ወይም ሴማዮን የማስፈረም እቅድ አላቸው። ሴማዮ የተሻለ በመስመሮች መካከል መሮጥ ላይ ጥሩ ነው። ፕሪሚየር ሊጉ ልምድ አለው። ኒኮ ዊሊያምስ ደግሞ ኤክስ ፋክተር የምትሉት ያልተጠበቀ አይነት ድሪብሎችን ያልተጠበቀ አይነት ጎሎችን አርሰናል የሚጎላቸው በሎው ብሎክ ለሚጫወት ቡድን የተሻለ ብቃቱን ማሳየት የሚችል ተጫዋች ሆኖ ይታየኛል። ስለዚህ ሁለቱን ተጫዋቾች ፍላጎት አላቸው። ነገር ግን አንድ ተጫዋች የማስፈረም እቅዳቸው የተሳካ ይሆናል ብዬ አስባለሁ። ቤንጃሚን ሴስኮ እና ቪክቶር ዮኬሬስን በሚመለከትም ሌላኛው ሶስተኛው የሚጠበቀው የዝውውር መስኮት ነው። እንግዲህ ሴስኮ ወይም ዮኬሬስን አርሰናል ለማስፈረም ጥረታቸውን ይቀጥላሉ። አሁንም አከራካሪ እንደሆነ እንደቀጠለ ነው። እንግዲህ ቪክቶር ዮኬሬስ ይምጣ የሚሉ አሉ፣ ቤንጃሚን ሴስኮ መሆን አለበትም ብለው የሚከራከሩ አሉ። እንግዲህ አርሰናል የማጥቃት መስመሩ በጣም በሰፊ ልዩነት የሚጠብቀው አይነት አይደለም። አርሰናል እንደመጣ እንኳን ተጽዕኖ የማይፈጠር ጥሩ አቅም ያለው በአየር ላይ ፍልሚያዎች ላይ በሎ ብሎክ ለሚጫወት ቡድን በሚያስቸግራቸው ሁኔታዎች ውስጥ አርሰናልን ኤምሬትስ ላይ የመጡ ብዙ ቡድኖች በሎ ብሎክ ነው የሚጫወቱት። ስለዚህ ያንን የሚገረስስ አጥቂ ያስፈልጋቸዋል። ስለዚህ አንዱ ሊሆን የሚችለው ቤንጃሚን ሴስኮ ነው። ሴስኮ በአካል ብቃቱ በኩል ጥሩ ነው፣ በመፋለሙ በኩል ጥሩ ነው። ስፔሶችን ሳያገኝ ከአርሰናል ጋር ሊንክ አፕ ላይ ጥሩ ሊሆን ይችላል። ከሳጥን ውጭ ጥሩ ኳሶችን ይመታል። በአየር ላይ ኳስ ጥሩ የሚባል ብቃት አለው። ነገር ግን ሴስኮ አሁንም ትንሽ ጊዜያቶችን የሚፈልግ ይመስለኛል። በተቃራኒው ደግሞ ቪክቶር ዮኬሬስ እንደመጣ ጎሎችን የማስቆጠር አቅም ሊኖረው ይችላል። ስፔሶችን ካገኘ በጣም ፖቸር የምትሉት አጥቂ ነው። ነገር ግን እውነት ከፖርቹጋል ሊግ ጎል አስቆጣሪ ሆነው የሚመጡ ተጫዋቾች በፕሪሚየር ሊጉ ይሳካላቸዋል ወይ? ምክንያቱም ባለፉት ዓመታቶች እየተሳካላቸው አይደለም። ዳርዊን ኑኔዝ፣ ስሌማኒ እያላችሁ መጥራት ትችላላችሁ። በጣም ይቸገራሉ። ስለዚህ ስፔሱን አያገኙም። በፖርቹጋል ሊግ በጣም ክፍተቶች አሉ። በፕሪሚየር ሊጉ እንደዚህ አይነት ክፍተቶች የሉም። አርሰናል በቅርብ ጊዜ የፖርቶን አማካኝ ቪዬራን ማምጣቱ የሚታወስ ነው።
ነገር ግን ውጤቶችን ሲያመጣ የሚታይ አይደለም። ስለዚህ እዚህ ላይ መታሰብ ያለበት ይሆናል። ጉዳድማቻችን እንግዲህ ቪክቶር ዮኬሬስ 18 ፔናልቲ ጎሎችን ያስቆጠረው። ከዛ ውጭ ዮኬሬስ በሚገርም ሁኔታ ከሳጥን ውጭ ስፔሶችን ይፈልጋል። ነገር ግን ዮኬሬስ የምታደንቁት ምንድነው? አፍተር ኦል በእድሜው በጣም ምርጡ እድሜው ላይ ነው የሚገኘው። ስለዚህ በቀጥታ እንደመጣ ውጤቶችን ለማምጣት ለአርሰናል መፋለም አቅምንና ጎሉን እንደ ቀልድ የማስቆጠር አቅም ሊኖረው ይችላል ብዬ አስባለሁ። ያ የሚጠበቅ ነው የሚሆነው። ነገር ግን በእነዚህ ሁኔታዎች ሁሉ የአርሰናል የአማካይ መስመር ለአጥቂዎቹ ወሳኝ የሚሆን ይመስለኛል። ጥሩ የአማካይ መስመር የሚያስፈልገው ይሆናል። በአማካይ በኩል አሁንም ዙቢሜንዲ በተጨማሪ አንድ ተጫዋችን የማስፈረም ፍላጎት ይኖራቸዋል። አንደኛው ሲቪየር ኔፐን ሊሆን ይችላል። ሁለተኛ ሊሆን የሚችለው ደግሞ የሚጠበቀው ባርሴሎና የሚለቀው ከሆነ ባርሴሎና አማካኞችንም ይፈልጋሉ። በተለይ ፌርሚያን ሎፔዝን ይፈልጋሉ። ፌርሚያን ሎፔዝ በጣም ጥሩ የሆነ አማካኝ እንደሆነ በአርሰናሎች ዘንድ እምነት አለ። እስከ 70 ሚሊዮን ፓውንድ ለዚህ ተጫዋች የመውጣት ፍላጎት አላቸው። በአማካኙ በኩል ኦዴጋርድን ማገዝ የሚችል የኦዴጋርድን ከ8 ቁጥር ሚና ትክክለኛ 10 ቁጥር ሚና መጫወት የሚችል ተጫዋች ይፈልጋሉ። ትክክለኛው ተጫዋች ደግሞ ማን ነው ብለው እየፈለጉ ይገኛሉ። አርሰናሎች በዚህ ዝውውር መስኮት ላይ ብዙ ለውጦችን ያደርጋሉ ያልኳችሁ ከነዚህ አኳያ ነው። በተለይ በ10 ቁጥር ሚና ላይ አርሰናል የተሻለ ተጫዋችን ይፈልጋል። ፋቢዮ ቪዬራ ቡድኑን የመልቀቅ ዕድሉ ሰፊ ስለሚሆን ስለዚህ በዚህ ቦታ ላይ የሚጫወት ተጫዋችን በሚገባ ማስፈረም ግድ ይላቸዋል። ከሰዎች አርሰናል እንግዲህ በዝውውር መስኮቱ ላይ አንድ ተከላካይ የሚያስፈርም ይሆናል። ከሚለቁት ተጫዋቾች ላይ ግን ተመርኩዞ ነው አምስተኛው ተጫዋች የሚሆነው። ያንን የሚሆነው አምስተኛው እንግዲህ አርሰናል የግራ መስመር ተከላካይ ያስፈርም ይችላል አንደኛ፣ ያለበለዚያ ደግሞ የመሃል ተከላካይም ሊያስፈርም የመቻል ዕድል ነው። ያዕቆብ ኪቪየር የሚለቅ ከሆነ ግን ሃቶን ለማስፈረም ይፈልጋሉ የግራ መስመር ላይ ማለት ነው። ያለበለዚያ ደግሞ ጥሩ ምልመላ ላይ ያደረጉት የሚገኘው የክለብ ብሩዡ ማክስ ዲኩፐርንም ይፈልጋሉ። ከስካሊ ጋር ሊፎካከር የሚችል ታዳጊ ተጫዋች ጥሩ ፐርፎርማንስ አሳይቶ የተሻለ ብቃቱን ሊያሳይ የሚችል ያ ማለት ካላፊዮሪ የኪቪየርን ቦታ ይተካል። ያ ማለት ከጋብሪኤል ማጋሌስ ጋር ይፎካከራል ማለት ነው። በአርሰናል በቀኙ በኩል ቶሚያሱን ቤን ዋይትን የሳሊባ ተተኪ አድርገው ከዛው ቶሚያሱን ቤን ዋይትን ቲምበርን ደግሞ የሚያሳርፉት ይሆናል። እንደዚህ አይነት የመከላከል ቅርጽ ይዛሉ። ዙቢሜንዲን እና ሌላ አማካኝ የሚያመጡ ከሆነ ደግሞ ፓርቴን በአማካይ በኩል ራይስ ይኖራል። ስለዚህ የሚጠበቅ ነው የአማካይ መስመሩ የሚሆነው በጆርጂኒዮ ቦታ ዙቢሜንዲ። አርሰናል በማጥቃቱ የሚያግዝ ደግሞ ለራይስ የሚያግዘው ሞሬኖን እና እንዲሁም ደግሞ ሌላ አማካኝን የሚያስፈርሙ ይሆናል። በተለይ በዚህ ቦታ ላይ ፌርሚያን ሎፔዝን በጣም ይፈልጋሉ። የተሻለ ተጫዋቹ ነው ሚናውን ሊወጣ ይችላል። ያለበዛ ግን ታዳጊውን ሲቪየር ኔፐንንም የማምጣት ፍላጎት እንዳላቸው መረጃዎች ያሳያሉ። ማጥቃቱ በኩል እንግዲህ ቡካዮ ሳካ፣ ናይታን ንዋነሪ፣ ኦዴጋርድ እንዲሁም ደግሞ አዲስ የሚመጣው የአማካይ መስመር ተጫዋች ይሆናል ማለት ነው። ከዛ ውጭ ኒኮ ዊሊያምስ ያለበዛ ሲማዮን፣ ትሮሳርድ ወይም ማርቲኔሊ አንዳቸው የመልቀቅ ዕድል ሊኖራቸው ይችላል። ወይም ማይክል አርቴታ በጥሩ የዝውውር መስኮት ለመልቀቅ ስለሚያስብ ገብርኤል ሄሱስ በተለይ ስለማይመለስ በማጥቃቱ በኩል ያግዛል ብለው ሊያቆዩት ይችላሉ። ሃቨርትዝ እንዲሁም ደግሞ በማጥቃቱ መስመር የሚመጣው ቪክቶር ዮኬሬስ ወይም ሴስኮ ሙሉ የውድድር ዓመቱን ብቁ አድርጎ የአርሰናልን መልሶ መገንባት ስኬታማ ያደርገዋል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።